ስግደት ነው ይባላል። በእኛ ማፍጠር በእናንተ እየበላችሁ ነው እናንተ። በሀገርሽ ነው እንጂ እኔ ሰው ሀገር ነኝ። ተው እንጂ አስቡት። በሰው ሀገር ላይ መጾም እንዴት እንደሚከብድ። ዳቦ ምን አለው? የሆነ ነገሩ ምን አለው? የሆነ ነገሩ ወተት አለው፣ የሆነ ነገሩ እንቁላል አለው። ሀቡ መጾም እኮ አይቻልም። በጣም እኮ ነው የሚከብደው። ተቀይርሻ እንትን ብቻ ነው መብላት የምትችይው። ኩብዝ ደግነቱ ሽሮ ይዤ መምጣቴ ጠቀመኝ። ሽሮ ነው ሽሮና በቃ ክቡዝ ወይ ሽሮ ወይ ክቡዝ ወይ ሽሮ እና አትክልት በቃ ፍራፍሬ አትክልት ቬጅቴብል ጋይስ እሱ አንድ አበባ ይቀራል። አንድ አበባ አንድ ሰው ልባም ዳሙ ሰጣቷል። አንድ ሰው አበባ ያልሰጠ እሺ፣ አበባ ሙሉ ልንገና ሂጅ አቅርቤ ይመጣል። ከሚሽዬ ሶሶ ዋን ሞር እናንተም እየበላችሁ እቺ ሰዓት እኮ የሚበላበት እንደ ቲክቶክ ላይ ትቀመጣላችሁ። አንድ አበባ ጋይስ፣ አንድ አበባ። አንዷ ገና እየሰራን ነው አላለችም። በመግደፊያው ሰዓት ባለውበት ሰዓትማ እኔ እዚህ ሀገር ሮብና አርብ ራሱ በኢትዮጵያ ነው የማስበው። በኢትዮጵያ ነው ከሞላ ሰዓቱ ሞላ ነው። ቴንክ ዩ ሶ ማች ማሪ። አንድ እኮ ነው ሰዓቱ። ምንም እኮ አይለያይም። አንድ ሰዓት ለውጣለሁ። አዎ ኢማራት አንድ ሰዓት ይቀድማል። አሁን ኢማራት እናንተ ጋር 10 ሰዓት፣ አሁን ኢማራት 4 ሰዓት ከሀያ ነው። ኢትዮጵያ ከሌሊቱ 9 ሰዓት ከሀያ ነው። ትሪፕል ውዶቼ፣ ትሪፕል ኤኒ ጊፍት ኢዝ ትሪፕል ራይት ናው ጋይስ። ትሪፕል ነው 3 እጥፍ። አንድዬ ግዴታ በዶሮ አይደለም የሚገደፈው አለች አንዷ። ግን እኮ የሰው ልጅ 2 ወር ሙሉ ጾሞ በዶሮ በሚያቃጥል ነገር ጾም መፍታቱ ትክክል ነው? ለስላሳ ነገር ነው መጀመሪያ ወተት፣ እርጎ ምናምን ማስበው ለጨጓራ አይደል? መሆን ያለበት መጀመሪያ ለስለስ ያለ ነገር ገንፎ። አዎ ገንፎ፣ እንደ ቡላ ገንፎ መጀመሪያ በተልባ ለስለስ ያለ በጣም ጥሩ ተልባ ሲያምር። እኔ ግን እንቁላል የለውም እንደተቁላለ እርጎ ላርግበት ጋይስ። በእርጎ ልጀምረው እንዳያመኝ ጨጓራዬን እንዲሁም እያመኝ እና ላይክ ነው። አስባችሁታል? የቅድሙን በርበሬ በላ ኖሮ ዳሙዬ ቡስተር እና መዶሻ ሰጥቶሻል። አንድዬ መዶሻ ሰጥቶሻል። እርጎ ይሻላል። እሺ እርጎ አድርጊበት። ኧረ እኛም ግላቭ እናግኝ ጋይስ። ይዩት እስኪ ያምር። ማሻአላ የተባረከ ይሁን ማሬ። አታስቀኑኝ። አሚን። የኔ እናት አስቀናናችሁ እንዴ? አልሐምዱሊላህ ሙስሊም ነኝ። ተመችቶኛል እንዴ። ለዶሮ ወጥ ምን አገናኙ? ትሪፕል ጋይስ። ዶሮ ወጥ እኮ አሁን እኛ ጋር ማለት ነው ሲስተር ሙስሊም ነች። አቡ ይሰራል። እኛ ቤት ሲሰራ እሷ ቤትም ይሰራል። እኛ ቤት መታ ማዘርጋ ስለምታከብር ሰርታ ይዛ ነው የምትመጣው። ለልጆቿም ለእሷም ገባሽ? ደስ ሲል በባልዲ ማለት ነው። በባልዲ ይዛ መታ እነሱ ይበላሉ፣ እኛም እንበላለን። ጎበዝ እና ችግር የለውም። ዶሮ ማሪ። ኢትዮጵያ ግን መጀመሪያ ሲገደፍ በዶሮ ወጥ ነው። አዎ ማለት አንድ ሰው 2 ወር ሙሉ ጾሞ
በቅባት እንደዚህ በሚያቃጥል ዶሮ ወጥ ከሚገድፍ በእርጎ በወተት ልስልስ ባለ ነገር መጀመሪያ እርጎ ነገር በገጠሩ እርጎ ይጠጣል። እርጎ ይጠጣሉ። ገንፎ ራሱ አይደል ጋይስ? አዎ ገንፎ ምን አይነቱ የቡላ ነው? የገብስ እሱ እኮ በበርበሬ ነው። በተልባ ቴንኪው። በተልባ እዚህም እያሉኝ ነበር። ተልባ ቅባት አለው እንዴ? ጾም አለው? በተልባ እንዴት ይገደፋል? በጾምም እኮ የተልባ አንጀትሽ ማለት እንትን እንዳይልሽ እኮ ነው። እንደ ለጨጓራ ለስለስ እንዲያደርገው። አዎ ለሆድ ማለት ነው። ለሆድ በዱለት እያሉ ወደ ሸርተቴ እንዳንሄድ ማለት ነው። በወተታ በእርጎ እኔማ በእርጎ ላባብለው እንጂ ጨጓሬ እርጎ ነገር። ገንፎ ደግሞ የቡላ ገንፎ ነገር ግን እሱም እስቲ ሚጥሚጣ አለው። ከ2 ወር ጾም በኋላ በአንዴ ዶሮ ስፓይሲ ተልባ ጥሩ ነው። ውልቤታ በእርጎ እኛ አካባቢ ውልቤታ ምንድን ነው እንዴ? ማለማመድ ያስፈልገዋል። 2 ወር ከቅባት የራቀ ሰውነት በአንዴ ቅባት ሲሰጠው ወደዋል። ባይዘዌ ማለት ነው። ያው እኛ ኢትዮጵያዊኖች ኢትዮጵያ ላይ ጾም ላይ በጣም እንትን ስለምንል እንጂ በጣም የሚያለሰልሱ ነገሮች እኮ መብላት እንችላለን። ተቀሻ ጾም ነክ ያልሆኑ ለምሳሌ ሱፍ ሽምብራ ምናምን ተፈጭቶ ሽምብራ ሱፍ በጣም ቆንጆ ነው። ሱፍ ፍትፍት የሱፍ ፍትፍት ሽምብራውን ራሱ ጋይስ ትሪፕል ገብተዋል። እንዳይቀጡኝ ትሪፕል የመጀመሪያ ነው። 3 ቀን የሚጾም ሰው ዶሮ አይበላም። 3 ቀን የሚጾም ሰው ዶሮ አይበላም። ምንድን ነው ትሪፕል ጋይስ? ትሪፕል ምን ለማለት ፈልጋለሽ? አልጾምሽም ነው? አልጾማችሁም ነው? 3 ቀን የሚጾም ሰው 3 ቀን የሚጾም ሰው ዶሮ አይበላም። አልገባኝም። የሚቀጥሉ ሰዎች አሉ። 3 ቀን አይደለም መጨረሻ ላይ 3 ቀን በተከታታይ የሚጾሙ ሰዎች አሉ። የሚያከፍሉትን ነው እያሉ ነው እንደዛ። ምንድን ማክፈል? የሚያከፍሉትማ ይከብዳቸዋል። ከአርብ ጀምሮ እስከ እሑድ ምንም ነገር የማይበሉ ውሃ የማይጠጡ ጾም ነው በቃ። ጾም ያለሽ ጀግንነት ማሪ 3 ቀን ማለት 72 ሰዓት ሳይበሉ ሳይጠጡ አይከብድም? ጽናት አለው። ምንም አይመስላቸውም። አንዴ ጾም ያለው እኔም ጽናት አለው። አንቺ ጥንክር ነው። ገዳም ውስጥ ያሉ መነኩሴዎች ምናምን ናቸው እንጂ ኖርማል ውጭ ያለ ሰው አይደሉም። አረ ማንኛውም ሰው ወጣቱ ቀላል ይጾማል። ወጣቱ በቤት ተኝቶ መቼ የሚውለው እንጂ ስራ መሄድ አይችልም። ምንም ሳይበላ 3 ቀን ከሐሙስ ማታ የሆነ ቃል ኪዳን አለው። ብቻ አይርብሽም አይጠማሽም። እግዚአብሔርን ነው አይርብሽም አይጠማም። ትዝም አይልሽም። ደስ ይልሻል። ደስ የሚል ነገር አለው። ይብን እንጃ ከባድ ነው። ጾማችሁ አታውቁም? እዚህ ውስጥ እኔ ስለሞከርኩት አንዴ ሞክሬያለሁ። እኔ አንዴ ጾም ያለው። እሺ እነሱ ከ72 ሰዓት በኋላ ከ3 ቀን ጾም በኋላ ምንድን ነው የሚበሉት? መጀመሪያ ሲፈት ወጣቱ በጣም አክፋይ ነው። እርጎ ቢሆን ይመረጣል። እርጎ ሱፍ ፍትፍት የሆነ በቃ ጉሮሮሽን ቅርድ ነው እኮ የሚያደርገሽ። ውሃ ራሱ ወዳው ባጠጪ ይመከራል። እርጎ ወተት ተልባ እያሉ ነው እዚህ። እኔ ተልባ ስለማልወድ ውሃ ነው ቶሎ እየጠጣሁት፣ ግን ምንም አልሆንኩም። ግን ብዙ አጠጪኝ፣ መጥፎ ነው። ወተት ራሱ እኮ አይመከርም። ታውቂያለሽ፣ ይገላል እኮ እንዴ ወተት ራሱ እኮ ቅባት አለው ማሪ። የተራበን ሰውና ታሞ ሊሞት የደረሰን ሰው ወተት ማጠጣት ወደ ሞት መላክ ነው። ታውቂያለሽ፣ ይገላል። የደከመን ሰው በጣም ምግብ የማይወስዱ አሁን ሊሞቱ ሲሉ ወተት ብለው ይናዘዛሉ። ወተት ጭኝ ቶሎ በይ ማለት ይናዘዛሉ። ታናሽ እህቴ ወተት ጠጥታ ነው የሞተችው። ታናሽ እህቴ የልብ ታማሚ ነው። አየሽ፣ እኔ ብዙ ሰው ስለማቅ ነው። ሊሞቱ ሲሉ ወተት ካሉሽ መስጠት የለብሽም። እኛ በምን የተራበ ሰው ራሱ በጣም የተራበ ሰው
ለምንድን ነው በጣም እርቧችሁ እርጎ ወይ ወተት እኮ አትውሰዱ ይባላል? አሳ በልታችሁ ወይ ረቧችሁ አሳ ራሱ እኮ ለምንድን ነው አይናገርም ሳይንሱ? ለምንድን ነው ወተት ከተጠጣ የሚሞተው? እኔ እንጃ። ሰው ይሞታል። እኔ ብዙ ሰው አጋጥሞኛል። ማርያምን ነው የምላችሁ። ሰው ሊሞት ስላጋጥሟቸው አያውቅም። ሊሞት ሲል ወተት ይልና ወተቱን ከጠጣ በኋላ ይሞታል። ምን ተአምሩ እንደሆነ አላውቅም። አሲድነት አለው። ለዛ ነው አለችን። እንጃን ያናቅ። እኔ ደግሞ ያሉት ቤት እህቴ እኔ ሲጀምር እዚህ ሀገር ነበርኩ። የዛሬ 12 ዓመት ነው። ታናሽ ናት። ሞት እኔ በጣም እና ወተት ብላ ሰጥታዋት ቤት ጠጥታ ነው የሞተችው። እና ከአባት ያጠገብ መኝታ ቤት አልጋ ላይ ተኝታ ነበር። እና እነሱ ያሰቡት ምንድነው ወተት የጀነት መጠጥ ጀነት ውስጥ ገነት ውስጥ የሚገኝ ጥሩ ነገር ስለሆነ ወተት ላይክ ገነት ነው የምትገባው ብለው አይነት ነገር ነው ያሰቡት። ተደለም ብዙ ሰው ላይ ይከሰታል። እኔ 4-5 ሰው አጋጥሞኛል። ዛሬ ገና ነው የሰማሁት። ሰው ሲሞት ምግብም ውሃም ይጠይቃል። ሰው ሲሞት ምግብም ውሃም ይጠይቃል። ወጣቱ በጣም ይጾማል። በጣም ቀላል ብቻ ደስ ይላል። ለጾሙ ወጣቱ ጥሩ ነው። ጾም ጥሩ ነው። ዳሙዬ ግላፍ ሰጥቶሻል። ልባም ደሃዬ ግላፍ ሰጥቶሻል። ማሬ 2 ግላፍ ሰጥቶናል፣ ለዳሙና ለልባም ደሃ። ታዲያ ግላብ ለእኛም ስጡን ጋይስ። አረ ስናይፐርኩና ግላብ ውሰዱ ጋይስ። እርጎ ነው እየበላሁት ያለሁት። በጣም ፈራሁት። ግን በርበሬ አልበዛውም። ግን እርጎ ጥሩ ነው። ከሁለት ወር ከቅባት የራቀ ሰውነት በአንዴ ቅባት ሊያገኝ አይገባም። ቅባትና ስፓይሲ ትሪፕል ጋይስ፣ ትሪፕል ጋይስ። እስቲ ግላብ ውሰዱ። አዎ ቢ እኔ እናት ቢ አፈር ልብላ ቢ በቃ ቢ። የት ነሽ? ሰው ሀገር ነሽ? በስመ አብ አክፍለሽ ነው እስካሁን። ትሪፕል ነው። ሳይ ጀግና ናት። ትሪፕል እሺ ቢ እሺ በእናትሽ ትሪፕል። አንድ ሰው 3 ቀን ሙሉ ሰውነቱን መቅጣት። እሷ በልታ እኮ ነው ያስቀረበችኝ እኮ እሷ በልታ በልቼ ነው ማሪ። ይኸው እኔም በየበላሁበት ሳህን እንቁላል ንግስቲቷ አሁን ስላሳየችኝ እንቁላል የእኛ ዶሮ እንቁላል የለውም እንዴ? ወይስ ከላይ ብቻ ስለጨለፍኩ ነው? ልጅ አንድ እንቁላል ይዘች ነና ቤ በቃ ነበር ልብላ ጠላትሽ የለውም እንቁላል ወይ ነገ ልትቀቅል አስባ ከሆነ ግን አለቀልኝ። ያንቺን ሳይሆን ነው ባላሳየዎች ኑሮ። ኧረ ጣጣ የለውም። ትናንት ይኖረው ይሆናል። እስኪ ልሞክር። ወይኔ ያው ጠዋት ቀቀላ ልጨምረው ይሆናል። ኧረ ጠዋት አይደለም የኔ እናት። ቢ አሁን ነው በቃ በኢትዮጵያ ሰዓቱ ደርሶ ነገሩ ብዙ አልቆየሽም። 30 ደቂቃ ነው ያለፈሽ በኢትዮጵያ። ቢ እሺ ቢ አሁን ነው አቅርብልና። ግዴታ በሰዓቱ መሆን አለበት እንዴ ማሪ? ያው ዘርፍነሽትን እንውሰድ። ቢ እኔ በእናትሽ ቢ በእናትሽ የኔ ቆንጆ ቢ በቃ ውጭ። እሺ ጋይስ ትሪፕል እንቁላል አለ የለም? እንጃ ቼክ ማድረግ ነው። ከቤጃ ጋይስ ግላብ እንውሰድ። ትሪፕል ጋይስ ሚናችን እንዳይወሰድ ጋይስ ግላብ እንውሰድ። ትሪፕል ነፍጠኝትዬ ሁላችሁንም በጣም ነው የማመሰግነው። ትሪፕል ጋይስ ግላብ እንውሰድ። አንድ ግላብ እንውሰድ ጋይስ። አንዴ 2 ቢሰጥን በቃ ጋይስ ግላብ ትሪፕል ጋይስ አሁን መብላት እንችላለን እንዴ? አራው ወይኔ አታውቁም እንዴ ውዶች? 9 ሰዓት አልፏል በኢትዮጵያ። ብሉ የራየዋ ቤኔ ወርቅ ጆናታንዬ ብቻው አስቀምጠው እንኳን አብሮ አደረሰን። ብሉ እየበላችሁ የኔ ውዶች። በቃ ሰዓቱ ደርሷል። እኔ ራሴ እረፍዶብኝ ነው የበላሁት። ግን ችግር የለውም። ምን ያንገበግበናል? 2 ወር ሙሉ ጾመናል።
ተቀቀለ ማለት ነው። ለነገ አስባል። እንኳን አብሮ አደረሰን ኪያዬ። እኔ እኮ እርጎውን ነው የምበላው። አያችሁት? እርጎውን ለምን እንዳያመኝ በላሽ ዋላ ብዬሽ። አዎ ትንሽ ነው ያለፈው። ታያት ብላ 30 ደቂቃ ነው ያለፈው። ሰዓቱ ካለፈ አይሆንም እንዴ ማለት? አረ ችግር የለውም እንዴ ማለፍ ነው እንጂ ያለበት። አሁን አይቻልም።